ኡራኤል የሚባል መልአክ ወደ እኔ መጣ። ነቢዩ ዕዝራ በመጽሐፈ ዕዝራ ምዕራፍ 2 ቁጥር 1 ሐምሌ 22 ታላቁ መልአክ ሊቀ መላእክት ቅዱስ ኡራኤል ሊቆሙ ለመላእክት ኡራኤል ይትፌነው ለሳይል እማበልውር ከእግዚአብሔር ዘንድ የሚላኩ ኡራኤል ወሩፋኤል ኡራኤል አነ ውእቱ ኡራኤል መልአክ ዘቀውም ቅድመ እግዚአብሔር በእግዚአብሔር ፊት የምቆም በነጎድጓድና በመብረቅ የተሾምኩ መልአክ እኔ ነኝ። አነ ውእቱ ኡራኤል መልአክ ኡራኤል መልአክ ኡራኤል ብርሃናዊ መልአክ ማለት ነው። ብርሃናዊ መልአክ አዎ። ይልቁንም እግዚአብሔር መላእክቱን ካለመኖር ወደ መኖር አመጣና እንዲያገለግሉት እንዲያወድሱት ሲያደርግ የመጀመሪያው አለቃ እንደሚታወቀው ሳጥናኤል ነበረ። ሳጥናኤል አመስግን ይባል ልመስገን፣ አክብር ይባል ልክበር ብሎ እንግዲህ የቆጡን አወርዳለሁ ብላ የብብቷን ጣለች እንደተባለው በሀገራችን ገበሬ ደግሞ በሬ ሆይ በሬ ሆይ ሳሩን ተመልክተህ ገደሉን ሳታይ እንደተባለ ሳጥናኤል ስልጣንን እንጂ ውድቀትን አላየም፣ መክበርን እንጂ መዋረድን አላየም። የመጀመሪያው እንግዲህ ባለስልጣን ሳጥናኤል ነበረ። እሱ ሲወርድ ቅዱስ ሚካኤል ሆነ ማለት ነው። ከዚህ በኋላ ግን ሰባቱ ነገደ መላእክት እያንዳንዳቸው ሊቆሙ ለመላእክት ቅዱስ ሚካኤል ሊቆሙ ለመላእክት ቅዱስ ገብርኤል ሊቆሙ ለመላእክት ቅዱስ ሩፋኤል ሊቆሙ ለመላእክት ቅዱስ ኡራኤል ሊቆሙ ለመላእክት ቅዱስ ራጉኤል እያሉ አፍኒን ራጉኤል እየተባሉ ሰባቱ ሊቃነ መላእክት ተብለዋል። ያው ተማምረነዋል። ስለዚህ ዛሬ ሐምሌ 22 ቀን የቅዱስ ኡራኤል የንግስ በዓሉ ነው። አዎ ሰኔ 12 ቀን የቅዱስ ሚካኤልን በዓለ ንግሱን የነገሰበትን እንዳከበርን ሐምሌ 22 ደግሞ የታላቁ መልአክ የቅዱስ ኡራኤልን ዓመታዊ የንግስ በዓሉን ቤተ ክርስቲያናችን እነሆ ያነገሰውን እግዚአብሔርና የነገሰውን ያሾመውን እግዚአብሔርና የተሾመውን መልአክ አንድ አድርገን እናከብራለን ማለት ነው። ለዚህ ነው ሊቆሙ ለመላእክት ኡራኤል ብለን የመላእክት አለቃ የራሱ ነገር ስላለው ማለት ነው። የመላእክት አለቃ የሁሉም መላእክት አለቃ ቅዱስ ሚካኤል ነው። ከዚያ በታች ደግሞ በተዋረድ እያንዳንዳቸው 10 መላእክትን አዎ ለምሳሌ በዚህ በዓለሙ ደረጃ 100 አለቃ የ99 ወታደር 10 አለቃ የ9 ወታደር ሻለቃ የሚባለው የ999 ወታደር አለቃ እንደዚህ ማለት ነው። መላእክትም በበነገዶሙ ወበማህበሮሙ በየነገዳቸው በየማህበራቸው ምን አለው ስልጣን አላቸው ማለት ነው። ስለዚህ ቅዱስ ኡራኤል የተሾመበት ቀን ነው ማለት ነው ዛሬ። ይህን እንግዲህ አንድ ሁለት ጥቅሶች እንመልከትና ምን ይላል? ስሙ ኡራኤል የሚባል መልአክ ወደ እኔ የተላከ ይህ መልአክ መለሰልኝ። ወደ ማን? ወደ ዕዝራ። ማን ነው እርሱ? ቅዱስ ኡራኤል። የላከው ማን ነው? እግዚአብሔር። ታዲያ ምን አለው? የልዑል እግዚአብሔር የጌትነቱን ፍርድ መርምረህ ታውቅ ዘንድ ልቡናህ አዎ ልቡናህ አደነቀን። ልብ አድርጉ። የእግዚአብሔርን የልዑል እግዚአብሔር የጌትነቱን ፍርዱን መርምረህ ታውቅ ዘንድ ልቡናህ አደነቀን አለ። መጥቶ እኮ ነው እንግዲህ ተከብተ ሄኖክ አልወዝ አይመር ሀበ ተከብተ ሄኖክ ተሰወረ የተሰወረበትን የሚያውቅ የለም ይላል። ሙሴ የተሰወረ የተሰወረበትን በደብረ ሲና የሚያውቅ የለም ይላል። ዕዝራ ተሰወረ፣ 5 ጓደኞች ነበሩት፣ እሱ 6ኛው ነው። መጽሐፍ እነሆ እየጻፉ እግዚአብሔርን ፍለጋ ላይ ነበረ እሱ ይለናል። እና ምን ይላል? ስሙ ኡራኤል የተባለ መልአክ ወደ እኔ የተላከ ይህ መልአክ መለሰልኝ። ወደ እኔ ከማን? ከእግዚአብሔር። የማነው እሱ? ቅዱስ ኡራኤል። ምን አለ? መለሰልኝ። እሺ ምን አለኝ? የልዑል እግዚአብሔር የጌትነቱን ፍርድ መርምረህ ታውቅ ዘንድ ልቡናህ አደነቀን? አዎን ጌታዬ አልሁት። 3ቱን ስራዎች እገልጥልህ ዘንድ 3ቱንም ምሳሌዎች በፊትህ አኖር ዘንድ ተላኩኝ። ማን ነው? ቅዱስ ኡራኤል። ከማን? ከእግዚአብሔር። ለማን? ለዕዝራ ሱቱኤል ወይም ደግሞ ለነቢዩ ዕዝራ ማለት ነው። 46ቱ የብሉይ ኪዳን መጻሕፍትን ያገኘና የጻፈ ለእኛ የሰጠ ማለት ነው። እርሱ ነው እየተነጋገረ ያለ። አዎን ጌታዬ፣ አዎ የልዑል እግዚአብሔር የጌትነቱን ፍርድ መርምረህ ታውቅ ዘንድ ልቡናህ አደነቀን አለው።
አሁን ጌታዬ አልሁት ሦስቱን ስራዎች አገልጥልህ ዘንድ ሦስቱንም ምሳሌዎች በፊትህ አኖር ዘንድ ተላኩ። አያችሁ፣ ቅዱስ ገብርኤል ወደ ድንግል ማርያም ተላከ፣ ተጸንስ ያለ። ቅዱስ ገብርኤል ወደ ዘካርያስ ተላከ፣ ኤልሳቤጥ ሚስትህ ትጸንሳለች አለው። ቅዱስ ገብርኤል ወደ ዳንኤል ተላከ፣ የአናብስቱን አፍ ዘጋለት። ቅዱስ ገብርኤል ወደ ሦስቱ ወጣቶች ተላከ፣ የእሳቱን ኃይል አጠፋ። ቅዱስ ገብርኤል ወደ ቂርቆስና ኢየሉጣ ተላከ፣ የፈላውን ውሃ አቀዘቀዘ። ቅዱስ ሚካኤል ወደ ኢያሱ ተላከ፣ 5 ነገሥታትን እንዲያሸንፍ አደረገ። ቅዱስ ሚካኤልና ቅዱስ ገብርኤል ወደ ሰዶምና ገሞራ ተላኩ፣ አልመለስ ቢሉ በእሳት ዲን አቃጠሉና ተመለሱ። አያችሁ። ቅዱስ ሚካኤል ወደ ሕዝቅያስ ተላከ፣ የሰናክሬምን 185,000 ወታደር እንደ ቅጠል አርግፎ ሕዝቅያስን ነፃ አወጣው ይለናል። ቅዱስ ኡራኤል ወደ ኢሳይያስ ተላከ፣ አፉ ቁስል ተመቶ ነበርና እነሆ ወአልከፎ ፍመ በጉጠት። አዎ ከኃጢአቱ የተነሳ ከበደሉ የተነሳ መናገር የሚገባውን ባለመናገሩ ኃጢአት ስላደረገ እነሆ የኢሳይያስ አፍ ተይዞ ነበረ፣ ስላልመሰከረ ማለት ነው። ስለዚህ እነሆ ወደ ኢሳይያስ መላኩ በጉጠት ፍም ያዘና ሄደ። ሂዶ ወአልከፎ ከናፍሪሁ ከንፈሩን አስነካው ይላል። ይገርማል። ከንፈሩን ባስነካው ጊዜ ያ ከአፉ ላይ የነበረው ቁስል ወደ መሬት ወደቀለት ይላል። እግዚአብሔር አምላክ የቤተክርስቲያናችን ጠላት የሀገራችን የኢትዮጵያን ጠላት ወደታች ያውድቅልን፣ ይጣልልን። አየው ይህ መልአክ ነው እንግዲህ እና ምን ይላል? ከሦስቱ ምሳሌ አንዲቱ በፊትህ አኖር ዘንድ ተላኩ ካለ በኋላ ከሦስቱ ምሳሌ አንዲቱ የነገርከኝን እንደሆነ እኔም ታውቅ ዘንድ የምትወዳትን ይህችን ስራ እነግርሃለሁ። ከሦስቱ ምሳሌ ሦስቱን አይጠበቅም፣ አንዷን ብቻ ማወቅ ከቻልኩ እነሆ እነግርሃለሁ። ይህ ፈታዊ ልቡና ስለምንም እንደሆነ አስተምርሃለሁ። ይህ ፈታዊ ልቡና ፍትርት ልቡና ስለምን እንደሆነ አስተምርሃለሁ፣ አቤቱ በል ተናገር አሉት። አሁን ይህ ፈታዊ ልቡና ምን እንደሆነ እነግርሃለሁ፣ የምትፈልገውን እተረጉምልሃለሁ። ነገር ግን አንተ ሦስቱን ባትችል አንዱን ካወቅ ይህ ነገር ይሆንልሃል አለኝ ይልና እሱም ዕዝራ ምን ይላል? በል ተናገር አልኩት ይላል። ይቀጥልና ምን አለኝ አለ? እሳቱን በሚዛን መዝነህ፣ ይሄ ነው እሳቱን በሚዛን መዝነህ ነፋሱን በላዳን ሰፍረህ። እሳቱን በሚዛን መዝነህ ነፋሱን በላዳን ሰፍረህ እንደገና ደግሞ ትናንትን ያለፈችውን ቀን እንደ ዛሬ አድርገህ አሳየኝ። እነዚህ የማይሆኑ ናቸው። እሳትም አይሰፈርም፣ ነፋስም ተቃራኒ። እሳቱን በሚዛን መዝነህ፣ እሳት በሚዛን አይመዘንም። ነፋስ በላዳን አይሰፈርም። ትናንትን ዛሬ ማድረግ አይቻልም፣ ዛሬ ነገ ማድረግ አይቻልም፣ በፍጹም ሊሆን አይችልም። እነዚህን አለኝ። አሁን ይህንን ሲል ምን ይላል? በባህሪያቸው አይሰፈሩምና ያለፈችውን ቀን እንደ ዛሬ አድርገህ። ስለዚህ ነገር እኔ እንደጠየቀኝ ይህን ነገር ማድረግ የምችለው ከሴቶች የተወለደ ሰው ማን ነው አልሁት። ይሄ ነው። ለዚህ ነው ፈርዖን ህልም ባየ ጊዜ ምን ይላል? ህልሜን ተርጉሙ፣ የማበላችሁ የማጠጣችሁ፣ የክፉ ጊዜ ጠላት ቢመጣ ልትከላከሉ፣ ሞት እንኳን ቢመጣ ልትሞቱ፣ ጭንቀት ቢመጣ በመጣብኝ ጊዜ ጭንቀቴን ልታረጋጉ ነው እናንተን የምቀልበው የማበላው የማጠጣው። ስለዚህ ያየሁትን ህልም ተርጉሙና ንገሩኝ አለና ፈርዖን ሲነግራቸው አይ የእግዚአብሔር ሰው ካልሆነ በስተቀር እኛ ይህንን መፍታት አንችልም ብለው ሲናገሩ አንዱ በእስር ቤት ዮሴፍ የሚባል ይህንን ህልም መተርጎም የሚችል አለ ብሎ ምስጢር አወጣ። ሄደና ዮሴፍን አመጣው። እነዚያ የበሉ የጠጡ የደለቡ መተርጎም ያልቻሉትን በእስር ቤት ቆሎ እንኳን በቅጡ የማይቀርብለት ውሃ እንኳን በቅጡ የማይቀርብለት ታስሮ ያለ ኃጢአቱ ያለ ወንጀሉ ወንጀለኛ ተብሎ ባላደረገው አደረገ ተብሎ በውሸተኛ ምስክሮች ታስሮ ያለው የእግዚአብሔር ሰው ዮሴፍ ተረጎመለት። ፈርዖን ከመቀመጫው ብድግ አለና የግብፅ ግብርና ሚኒስቴር አድርጎ ሾመው። በዚህ ምክንያትም ወገኖቹ በዚያ በከነዓን ቢራቡ ለወገኖቹ የረሃብ መብረጃና የስደት መቀበያ ሆኗል ማለት ነው። ለዚህ ነው ከመ ይስፍር ሲሳየ ለሕዝብ
ዮሴፍ የተሸጠው እነሆ ለወንድሞቹ ለሕዝቡ ሲሳይ ምግብ እንዲሰፍርላቸውና እንዲመግባቸው መሰደጃ መጠለያ እንዲሆናቸው ነው ይላል። ወደ ናቡከደነጾር እንምጣ። ናቡከደነጾር ደግሞ የእሱ ለየት ይላል። ህልም አለመ። ህልሙን አለመ። ህልሙን ያለመውን መተርጎም አይችልም። በኋላ ሲነሳ ህልሙን አይቶታል፣ ግን ያየው ጠፋበት። ትዝ ይለዋል። ግን አሁን ምን አለ? ጠራና መጀመሪያ ህልሜን ታመጣላችሁ አለ። ጠፍቶኛል፣ ግን አውቀዋለሁ። ስትነግሩኝ አውቀዋለሁ። ማጭበርበር አይቻልም ማለት ህልሜን ትነግሩኛላችሁ፣ ከዚያ ደግሞ ፍቹን ትነግሩኛላችሁ አላችሁ። የሚገርም ነው። በዚህን ጊዜ ምን አሉ? ይሄ ከእግዚአብሔር ካልሆነ በስተቀር ከእግዚአብሔር ሰዎች ካልሆነ በስተቀር ከኛ የሚሆን ነገር አይደለም አሉና መልስ መለሱለት። ታዲያ እኔ ለክፉ ጊዜ ለመከራ ጊዜ ትሆኑኛላችሁ ብዬ ነው እንጂ ለመከራ ጊዜ ካልሆናችሁኝ እናንተን የምቀልብ በሬ አይደላችሁ፣ አልበላችሁ፣ ላም አይደላችሁ፣ ወተት አላልባችሁ፣ ምን ታደርጋላችሁ ብሎ ወሰዱና አንገታቸውን እየቆረጣችሁ ወደ ገደሉ ጣሏቸዋልና ይህንን ፍርድ ፈረደ። በዚህ ጊዜ ታስረው ወደ ገደል አንገታቸው ተቆርጦ ሊጣሉ ከንጉሱ ፊቱ ወጠው በአራጆች በገዳዮች እጅ ወድቀው እየተጓዙ እንዳሉ ነቢዩ ዳንኤል ፊት ለፊት ቆመ። የንጉሱ ፍርድ ለምን ቸኮለ? ቁጣ ስለምን ቸኮለ? እኔን ለዚህ ኃላፊነት ስጡኝ። እኔ ህልሙንም እነግረዋለሁ፣ ፍቹንም እነግረዋለሁ። እነሱ አይታረዱ፣ እነሱ አይገደሉ። ምን አደረጉ? ምክንያቱም እሱ ባየው ህልም እነሱ ለምን ይሞታሉ? እርሱ ባይቶ በጠፋውና ባልተረጎመው ህልም እነሱ ያላዩትን እነሱ የማያውቁትን ለምን በዚህ ይገደላሉ አለና ዳንኤል ቆመላቸው ይላል። አየው፣ ይሄ ነው መጽሐፍ ቅዱስ የምናየው። ለማያውቃቸው ያውም እሱን ለሚከሱት እኮ ነው። እሱን ለሚከሱት ይሙት ይገደል፣ ለጣዖት አይሰግድም፣ ወደ እግዚአብሔር ነው የሚሰግደው፣ ወደ እግዚአብሔር ነው የሚጸልየው ብለው ለከሰሱት ሰዎች እንዳይሞቱ ከለላ፣ እንዳይሞቱ ጥላ፣ እንዳይሞቱ ቤዛ ሆናቸው። ቤዛ ማለት እኮ ነው። አሁን ክረምት ነው፣ ዝናብ እንዳይመታ ምን እንይዛለን? ጥላን እንይዛለን ማለት ነው። አይደለም? ጥላን እንይዛለን ክረምት ስለሆነ ማለት ነው። እንደገና ደግሞ ጭቃ እንዳይነካን ደግሞ የጭቃ መከላከያ ጫማ እናደርጋለን ማለት ነው። እንደገና ደግሞ የዝናብ ልብስ እንለብሳለን ማለት ነው። ለዚህ ነው ይሄ ቤዛ ይባላል። በራሱ ጫማውም ቤዛ ይባላል፣ የዝናብ ልብሱም ቤዛ ይባላል፣ ጥራውም ቤዛ ይባላል። ለምን? ከአንድ ነገር ተከላከለ፣ አዳነ ማለት ነው ማለት ነው። በዚህን ጊዜ ነው ዳንኤል ወደ ናቡከደነጾር ገባ፣ ህልሙን አመጣና ፊቱ ላይ ቁጭ አደረገለት። አይደለም እንዲያ ነው፣ ትክክል ነው አለ። በቃ ትርጉሙ ደግሞ ይሄ ነው አለ። ከመቀመጫው ብድግ አለና ለዳንኤልም ለአናንያ ለአዛርያ ለሚሳኤል ለአራቱም አንዳንድ አውራጃ ሰጠና ሾማቸው ይላል። አየው፣ ይህ ነው የሚናገር። ስለዚህ አሁን ምን አለ? ከሰው ልጆች ከተወለዱ እነሆ እሳትን በሚዛን የሚመዝን ነፋስን በላዳን የሚሰፍር ትናንትን ዛሬ የሚያደርግ የለም አለና መለሰለት ይላል። ለማን? ለቅዱስ ዑራኤል። ማን ነው እሱ? ዕዝራ ማለት ነው። እሺ ምዕራፍ 13 ደግሞ ቁጥር 25 ላይ ነድ ወደዚህ ና፣ ልብ አድርጉ፣ ወደዚህ ና፣ በልቡናህ የጥበብ እውቀትን አሳድርብህ ትጽፍ ዘንድ ያለህን ሁሉ እስክጨርስ ድረስ እንግዲህ ያቺ እውቀት አትለየህም። ዛሬ ማን ነው? ቅዱስ ዑራኤል ነው። ምን ያለበት ነው? የተሾመበት ነው። ምንስ አደረገ? ሄኖክን ያነጋገረና ስለ ድንግል ማርያም በወርቅ ቤትና በወርቅ ቀለምና በእንበበረድ ቤት ዑራኤል ለሄኖክ ዘአራዮ ትምህርተ አምሳልኪ ቤተነድ ዘመብረቅ ጠፈራ ወህብራ በረድ። ትናንተ መምረነዋል። ይህንን ያሳየው እንደገና ደግሞ ለዕዝራ እነሆ ጽዋዐ ልቡና ዘአስተዮ። ይሄ ማለት ነው ምን አለ? ወደዚህ ና በልቡናህ አለ። በልቡናህ የጥበብ እውቀትን አሳድርብህ ትጽፍ ዘንድ ያለህን ሁሉ እስክትጨርስ ድረስ እንግዲህ ይቺ እውቀት አትለየ። መጽሐፈ ዕዝራ ምዕራፍ 13 ቁጥር 25 ላይ ይህንን የ46ቱ ቅዱሳት መጻሕፍትን ጽፈህ እስከምጨርስ የእውቀት አይለይህም አለው። ቀጥልና ቁጥር 38 ላይ ደግሞ በማግስቱ ቃል ዕዝራ ብሎ ጠርቶ አፍህን ክፈት እኔም የማጠጣህን ጠጣ አለኝ። ዕዝራ ብሎ ጠርቶ እኔ የማጠጣህን ዕዝራ ብሎ ጠርቶ አፍህን ክፈት እኔ የማጠጣህን ጠጣ አለኝ።
ይህንና አፌንም በከፈትኩ ጊዜ ውሃ የተመላ መልኩ እሳት የሚመስል መጠጥን አጠጣኝ። አንስቼ ጠጣሁት፣ ልቡናዬም ፈጽሞ እውቀትን ተናገረ። በልቡናዬ እውቀት በዛ፣ ልቡናዬም ትጠብቀዋለች፣ ታስበዋለች። አፌ ተከፈተ፣ እንግዲህ ወዲህም እውቀት አልተወሰነብኝም። ለነዚያ ለአምስቱ ሰዎች እግዚአብሔር እውቀትን ገለጸላቸው። የማያውቁት ምልክት የሆነ ይህን ሁሉ ቀጥለው ጻፉ። በዚያም 40 ቀን ተቀመጡ። እነሱስ ቀን ቀን ይጽፋሉ፣ ማታ ማታ ይመገባሉ፣ እህል ይበላሉ። እኔ ግን ቀን እጽፋለሁ፣ ሌሊትም ዝም አልልም እጽፍ ነበረ። በእነዚያ በ40 ቀኖች 24 መጻሕፍት ጻፉ። ይህ ነው የሚናገረው። 46ቱ መጻሕፍትን እንደ ጻፉና ይልቁን እነሱ ቀን ቀን ይጽፉ እንደሚውሉ ማታ ማታ ደግሞ እንደሚመገቡ እሱ ግን ማታ ማታም እንደሚጽፍ 24 ሰዓት ማለት ነው። እነሱ 12 ሰዓት ይጽፋሉ፣ እሱ ደግሞ 24 ሰዓት ይጽፋል ማለት ነው። ስለዚህ ይህንን ማን ነው በማግስቱ ቃል አለ። ልብ አድርጎ እዝራ የቅድም ምንድን ነው ያለው? ምዕራፍ 2 ላይ ምን አለ? ኡራኤል የሚባል መልአክ ስሙ ኡራኤል የሚባል መልአክ ወደ እኔ መጣ አለ፣ አነጋገረኝ። የእግዚአብሔር የፍርዱን ቀን ትመረምር ዘንድ ልብህ ወደደን አለኝ። አዎን አልኩት። አዎ እንግዳስ የምጠይቅህን ከሦስቱ አንዱን ብቻ ካደረግክ ይሆንልሃል አለና እነሆ እሳትን በሚዛን መዝነ ነፋስን በላዳን ሰፍረ ትናንትን ዛሬ አድርገህ አሳየኝ። ይሄ በሰው ልጅ ሊሆን ይችላልን? ከሴቶች ከተወለዱ ይህን ማድረግ ይቻላልን? አልኩት ይልና እንደገና 13:25 ላይ ወደዚህ ና በልቡናህ የጥበብ እውቀትን አሳድርብህ ትጽፍ ዘንድ ያለህን ሁሉ እስክጨርስ ድረስ እንግዲህ ያቺ እውቀት አትለይህም ማለት ቀጠለ። አሁንም 13:38 ላይ በማግስቱ አለ ቃል እዝራ ብሎ ጠርቶ አፍህን ክፈት እኔም የማጠጣህን ጠጣ አለኝ። አፌንም ከፈትኩ። አፌንም በከፈትኩ ጊዜ ውሃ የተመላ መልኩ እሳት የሚመስል መጠጥን አጠጣኝ። አንስቼ ጠጣሁት፣ ልቡናዬም ፈጽሞ እውቀትን ተናገረ። በልቡናዬ እውቀት በዛ፣ ልቡናዬም ትጠብቀዋለች፣ ታስበውማለች። አፌ ተከፈተ፣ እንግዲህ ወዲህ ከእንግዲህ አንድም እንግዲህ ወዲህ እውቀት አልተወሰነብኝም ይልና ለእኔ የወረደ እውቀት ለአምስቱ ሰዎችም ሆናቸው ይላል። እነሱ ቀን ቀን ይጽፋሉ፣ ማታ ማታ ይበላሉ። እኔ ግን ቀንም ሌትም 24 ሰዓት 40 ቀን ሙሉ ምግብ ሳልበላ ውሃ ሳልጠጣ እጽፍ ነበረ ይለናል። አያችሁት? እንግዲህ የእግዚአብሔር ሰዎች እንደዚህ ናቸው። እግዚአብሔር እንደሚታወቀው ቅዱስ ያሬድ 7 ዓመት ምንም ሳያውቅ ኖረ። 7 ዓመት ማለት እንደውም ትምህርት አልገባው ብሎ አጎቱ ጌዲዮን መምህር ጌዲዮን የሚባለው ቢገርፈው እዚህ ስላገኘኸኝ አይደለም እንዴ የገረፍከኝ ብሎ አጠገቡ ሸሸ ይላል። ዮናስ ምንድን ነው ያለው? እግዚአብሔር ወደ ነነዌ ሰዎች ሂድና ስበክ ብሎ ሲያጨናንቀው ከፊትህ ስላገኘኸኝ አይደለም የምትልከኝ አለና ወደ ነነዌ ተልኮ ወደ ተርሴት ኮበለለ ይላል። አያችሁ፣ ከፊትህ ስላገኘኝ አይደለ እንዴ የምትልከኝ? ስለዚህ ከፊትህ ብጠፋ እኮ አታገኘኝም ማለት። አሁን እግዚአብሔር አያገኘውም እንዴ? ለእግዚአብሔር ምድር በመላ ዓለም ነው ሁሉም ለነብሩ ውስጤታ ዓለም በሙሉ የእግዚአብሔር ናት። ሰው ከእግዚአብሔር መኮብለል ይችላል? ሰው ከእግዚአብሔር መራቅ ይችላል? ሰው ከእግዚአብሔር መሰወር ይችላል? አይቻልም። ለምሳሌ ሄኖክ ተሰወራል። ከማን? ከሰው ነው፣ ከእግዚአብሔር አይሰወርም። ኤልያስ ተሰወራል። ከማን? ከሰው ነው፣ ከእግዚአብሔር አይደለም። አይደለም እንዴ ሊሆን ይችላል? አረጋዊ ተሰወሩ ብንል ከእግዚአብሔር ነው እንዴ? አይደለም። ዮሐንስ ወንጌላዊ ተሰወረ ብንል ከእግዚአብሔር ነው እንዴ? አይደለም። ከሰዎች ነው። ሰው ከሰው ነው የሚሰወረው እንጂ ከእግዚአብሔር አይደለም፣ ከመላእክት አይደለም፣ ከሰይጣን አይሰወርም። ራሱ ሰይጣን ራሱ የተሰወሩ ሰዎች የት ቦታ እንዳሉ ያውቃቸዋል። ለዚህም እኮ ነው ዝቋላ ላይ 12 ዓመት የዘጉትን ባህታዊ ገዳዮችን እየመራ ይዞ ገብቶ ያስገደለ ማለት ነው ሰይጣን አይደል? ሰይጣን እኮ ገብረ መንፈስ ቅዱስ ምድረ ከብድ ዘግተው ባሉበት እየጸለዩ ባሉበት ሄዶ በድንጋይ የመታቸውና ጥርሳቸውን ያረገፋቸው ዓይናቸውን የጠጣቸው ማን? ሰው እኮ ያሉበትን ያውቃል። ማንም ያውቀው ሰይጣን ነው። ጻድቁ ተክለ ሃይማኖት ካሉበት ገዳም ወርዶ እንደዚህ ያደረገ ምንድን ሰይጣን ነው። ሰው ከሰው እንጂ ከእግዚአብሔር አይሰወርም። ሰው ከሰው እንጂ ከመላእክት አይሰወርም። ሰው ከሰው እንጂ ከሰይጣን። ሰይጣን መንፈስ ነው፣ ሁሉን ያለበትን ያውቃል። ከሰማይ እሳት እስከማውረድ ድረስ ኃይል አለው። እንዲህ ቅድስት አርሴማ ከአርማንያ ወደ ሮም ስትሄድ ማን ነው ለእስክንድሮስ
ለታላቁ ድርጣድስ ለሚባለው ቅድስት ኢየሉጣ ከሮም ወርዳ ስትሄድ ለእስክንድሮስ የነገረ ማን ነው? ሰይጣን አይደል? የቅድስት አርሴማን ለድርጣድስ የነገረ ማን ነው? ሰይጣን ነው። የቅድስት ኢየሉጣን ለእስክንድሮስ የነገረ ማን ነው? ሰይጣን ነው። ይህንን ማወቅ ያስፈልጋል ማለት ነው። እዚህ ምን ይላል? ትንቢተ ዳንኤል ትንቢተ ሕዝቅኤል ምዕራፍ 3 ላይ የሰው ልጅ ሆይ ልባል የሰው ልጅ ሆይ ያገኘውን ብላ፣ ይህን መጽሐፍ ብላ፣ ይህን መጽሐፍ ብላ፣ ይህን መጽሐፍ ብላ፣ ሂደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትኩ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህ በዚህ መጽሐፍ ሆድህም ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠኝ። አየሁ እዚያ ጋር እዝራን ምን አለው? አፍህን ክፈት አለው። አጠጣኝ፣ እውቀትና ማስተዋል እነሆ ተሰጠኝ። ከዚያ በኋላ እውቀት አልጎደለኝም ማለት ይህን ነው የሚነግር። ስለዚህ ሐምሌ 22 ቀን የቅዱስ ዑራኤል የተሾመበት ታላቅ ዕለት ነው እና የመልአኩ ቅዱስ ዑራኤል በረከት ለሁላችንም እንዲደርሰን የአምላካችን የዚያን መልካም ፈቃድ ይሆነልን። ሐምሌ 22 ቀን ድርገመው ቅዱስ ዑራኤል የተሾመበት ቀን ነው። ሊቆሙ ለመላእክት ዑራኤል የመላእክት አለቃ የራሱ ነገድ ማለት ነው። ለነገዱ ሹም ነው ማለት ነው። ኃላፊ ነው ማለት ነው። ተሹሟል ራሱ። ለምሳሌ የሚካኤል ነገድ አለ፣ የገብርኤል ነገድ አለ፣ የዑራኤል ነገድ አለ፣ የሩፋኤል ነገድ አለ፣ የራጉኤል ነገድ አለ፣ የአፍኔን ነገድ አለ። የእያንዳንዳቸው ነገድ አለ እና ለእነዚያ ነገዶች የተሾመበት ቀን ነው። ይልቁንም ለአገልግሎት በመብረቅ በደመና በነጎድጓድ በባህር በአፍላግ የተሾመበት ቀን ነው። ይልቁንም የሰው ልጆችን ስለ ሰው ልጆች የሚቆምና የሚያማድድ የሚያሻግር ነፃ የሚያወጣ ሆኖ የተሾመበት ቀን ነው። ሊላክ ተልኮ ሊያድን የተሾመበት ቀን ነው። መብረቅን ሊለጉም ነጎድጓድን ሊለጉም አቅጣጫ ሊያስቀይር የተሾመበት ቀን ነው። ይልቁንም ደግሞ እነሆ እውቀት ለጎደለው ለእዝራ እውቀትን ሊመላ ነው። እዝራ ለምሳሌ የጀመርነው ማን ነው? ቅዱስ ያሬድ 7 ዓመት ሙሉ ሳያውቅ ኖረ። መጨረሻ ላይ ግን በ3 አዕዋፋት እዝል፣ ግዕዝ፣ አራራይ ከዚያ በኋላ ብሉያት፣ ሐዲሳት ሊቃውንት መነኮሳት ተገልጸውለት አውቋል። የተማረው በትል ነው። የተማረው በወፎች ነው። የሄደው ወደ መላእክት ነው። በሱራፌል ከተማ ሄዶ ኢዮር፣ ራማ፣ ኤረር ሄዶ ከመላእክት ጋር ዘምሮ ድጓ፣ ጾም፣ ድጓ፣ ዝማሬ፣ መዋሴት፣ ምዕራፍ፣ ብሉያት፣ ሐዲሳት ሊቃውንት መነኮሳት ይህን ሁሉ ቃለ እግዚአብሔር አግበስብሶ ተሸክሞ ይዞት መጥቷል። ለእኛ እውቀትን ማለት ነው። አየው በደቂቃ ነው። ሲደነቁር 7 ዓመት ነው። ሲያውቅ ደግሞ በደቂቃ ነው። ይህን ነው የምናገረው። ስለዚህ በ22 ወር በገባ በ22 ቅዱስ ዑራኤል ይባላል። ሐምሌ 22 ግን ንግስናው ነው ማለት ነው። እሺ ወደ ሌላው እንሂድ ለበረከት ያክል። በዛሬው ቀን ደግሞ የሚታሰቡ ለምሳሌ ደቅስዮስ በ22 ይታሰባል። የእመቤታችን ተአምር ጽፎ እነሆ ከየትም ያለውን ታሪኳን በየትም በግብፅም ያለውን በኢትዮጵያም ያለውን በአውሮፓም ያለውን ታሪኳን ጽፎ ሲጨርስ በህልሙ እመቤታችን ታየችው። መጽሐፉን ብድግ አድርጋ ይዛ ልጄ የጻፍከውን ተአምሬን ወድጀልሃለሁ። ብዙ መጻሕፍት አሉ፣ እግዚአብሔር የወደዳቸው ናቸው። ብዙ መጻሕፍት አሉ፣ እመቤታችን የወደደቻቸው ናቸው። ብዙ መጻሕፍት ዛሬ እየተጻፉ ነው። እውነት ሃይማኖትን የጠበቁ ናቸው። ስርዓትን ትውፊትን የጠበቁ ናቸው። እነዚህ መጻሕፍት አይመስልም። ከመሰሉ መልካም በሊቃውንት ጉባኤ እንኳን የሚታዩ ስንቶች መጻሕፍት ናቸው፣ የሚመረመሩ ስንቶቹ ናቸው ማለት ነው። እመቤታችን ግን በሌሊት ተገልጣ ምን አለችው? ይህ የጻፍከውን ተአምሬን ወድጀዋለሁ ብላ በራእይ ታየችው። ሲነሳ ደስ አለው። ከዚያም የክብር ካባና ወንበር እነሆ ሰጠችው፣ ሸለመችው ይለናል። ስለዚህ በ22 ወር በገባ በ22 ቅዱስ ደቅስዮስ ሶበ ጸሐፈ ደቅስዮስ ተአምረኪ ቅዱሰ ተአምርሽን የተቀደሰውን የተለየውን ተአምርሽን በጻፈ ጊዜ ሰው ያላየው ሰው ያልተቀመጠበት ሰው ያልለበሰው ካባ ሰው ያልተቀመጠበት ወንበር ሰጠሽው። ይልቁንም ክብር ይልቁንም ለዘላለም ታምረ ማርያም በተነበበ ቁጥር ደቅስዮስ ወይዘክሩ ስመኪ በኩሉ ትውልደ ትውልድ ስምሽን ለትውልደ ትውልድ ያሳስባሉ ከተባለው ተአምርሽን ጽፎ ደቅስዮስ ሲጠራ ይኖራል። ይሄ ነው በ22 ሁለተኛው ነው። ሌላኛው ሉቃስ ነው። ሉቃስ ጠቢብ እምወንጌላውያን አሃዱ
ከአራቱ ወንጌላውያን አንዱ ከሰባ አርድእት አንዱ ነው ሉቃስ። ባለመድኃኒት ነበረ። መድኃኒት እየቀመመ የሚሸጥ እያስተካከለ የሚሸጥና አቅራቢ ነበር። በኋላ ግን ከጊዜያዊ መድኃኒት ዘላለማዊ መድኃኒት ወንጌል ቅዱስን እንዲያስተምርና ይልቁንም ለሰው ልጆች ወንጌል ዓለም መድኃኒት የሆነውን እንዲሰጥ እግዚአብሔር ከመድኃኒት ወደ መድኃኒት ከልልና ወደ ልልና ከጥበብ ወደ ጥበብ ከማስተዋል ወደ ማስተዋል አመጣውና ተፈሥሒ ማርያም ማርያም ሆይ ደስ ይበልሽ እያሉ ካመሰገኗት መካከል እሙ ዓመት እናት ስቶኝ ገረድ ስቶኝ እናት እያሉ ካመሰገኗት እነሆ እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት በማኅፀንሽ ያለው መላእክት የሚያመሰግኑት ተፈሥሒ ማርያም ደስ ይበልሽ እያሉ እነ ቅዱስ ኤፍሬም በውዳሴ ማርያም ያመሰግኗት ቅዱስ ኤፍሬም በውዳሴ ማርያም ተፈሥሒ ማርያም ብሎ ሲያመሰግን ቅዱስ ያሬድ ደግሞ አንቀጸ ብርሃን ስቤት ወውርት ቅድስት ወንጽሕት ብሎ ያመሰገናት ይልቁ አንቀጸ ብርሃን እያለ ያመሰገናት ወይ ይልቁንም ወታስተስሪ ኃጢአተ ሕዝብኪ ተበውሃ ለኪ እምአብ ወወልድ ወመንፈስ ቅዱስ የሕዝብሽን ኃጢአት ታስምሪ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል፣ ሆኖልሻል፣ ተደርጎልሻል ያለው እንደገና 64 ዓመቷን በመልክ የደረሳላት ሊቁ ደግሞ ሰላም ለመልክዕኪ ዘተሰርጎ አሜረ ዘያበር ወትረ ፍቅርቴ አንቲ እንተ ታበድሪ ፍቅረ አርይኒ ገጸ ዚአኪ ማርያም ምዕረ ዘኢይሰምዖ ካልእ እንግርኪ ነገር ሌላ ሰው የማይሰማው ነገር ልንገርሽና ፊትሽን አሳይ ተርጉሚልኝ ጭንቀቴን አስወግጂ እናትነትሽን ግለጭ እያለ የተናገረበት 64 ቁጥር ያለው መልክ የደረሰላት። እንደገና ደግሞ ቅዳሴ ማርያም ምንድን ያላት? ቅዳሴ ማርያም ላይ ደግሞ ኦ ማርያም በእንተ ዝንአፈቅረኪ ወነአብየኪ ማርያም ሆይ ስለዚህ እንወድሻለን። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን የሚበላና የሚጠጣ አማናዊ ምግብና አማናዊ መጠጥ ወልደሽልናልና እናመሰግንሻለን። ከፍ እናድርግሻለን። ናብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ የአምላክ እናት እያልን ሁላችን ከፍ እናደርግሻለን። እስመ ሳህልኪ ይኩን ላዕለ ኩልነ ልመናሽ በሁላችን ላይ ይሁን እያልን ከፍ እናደርግሻለን፣ እንለምንሻለን። ይገርማል እናንተ። ይቀጥልና ዛሬ እንግዲህ ሉቃስ ሰላም ለስዕልኪ እንተ ሳላ በእዱ ሉቃስ ጠቢብ ወንጌላውያን አሐዱ በ22 ቅዱስ ዑራኤል በ22 ቅዱስ ደቅስዮስ በ22 ቅዱስ ሉቃስ የእመቤታችን ስዕል ስሎ በህልሙ ውስጡንም በህልሙ እመቤታችን ስዕሏን ይዛ ልጄ ይህን እነሆ አስተካክለህ አሳምረህ ተሻጋሪ የሆነ ስዕል እኔንም ያስደሰተ ዓለምንም የሚያስደስት ይናደርጋልና እነሆ ሰው ያላየው በጆሮ ያልተሰማም ክብር እሰጥሃለሁ ብላ አመሰገነችው። ሰዎች ደግሞ ይህን ለምን ሳልክ ብለው እጁን ቢቆርጡት የወርቅ እጅ አመጣ ቀጠለችለት። ሰላም ለስዕልኪ እንተ ሳላ በእዱ ሉቃስ ጠቢብ ወንጌላውያን አሐዱ ከወንጌላውያን አንዱ የሆነው ስዕል። ስለዚህ ዛሬ ስዕለ ማርያም ባየን ቁጥር ማን ትዝ ይለናል? የሉቃስ እጅ። የእኛ እጅ ደም ያፈሳል፣ የእኛ እጅ ሰው ይገላል፣ የእኛ እጅ ሰው ያሳድራል። የቅዱሳን እጅ ደግሞ ታምር ይጽፋል፣ ስዕል ይስላል፣ ቤተክርስቲያን ይሰራል። ይህን ነው የምናየው። ሌላው ሰዓታት አባ ጊዮርጊስ ዘጋስጫ ሀቤ ኦድንግል ምስለ ወልድኪ ፍቁርኪ ኢየሱስ ከመ ትባርኪ ላዕሌነ ከልጅሽ ከወዳጅሽ ከኢየሱስ ጋር ወደኛ ነይ ሁላችንም እንድትባርኪን እያለ አባ ጊዮርጊስ ተናግሮታል። ባጭሩ ወር በገባ በ22 ቅዱስ ዑራኤል ዛሬ ግን ዓመታዊ በዓለ ንግሡ ነው። ቀጥሎ ደግሞ ሲቀጥል ቅዱስ ደቅስዮስ ነው፣ ታምረ ማርያም የጻፈ ነው። ሲቀጥል ደግሞ ሉቃስ የእመቤታችን ስዕል የሳለ ነው። ዑራኤል የሚባል ስሙ ዑራኤል የሚባል መልአክ ወደ እኔ መጣ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።